እኔ አህመድ ዲን ጀበል ሱፊያ ነኝ ለውት በጆንያ እግሩን እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረው በጨፈጨፉ ቁጥር ያድጋሉ የወሃብያን ተንኮል ሚስጥሩን በረቀሰው የወሃብያን አከርካራን ገትሩን በጠሰው መስጊድ ውስጥ ቆሞ ነበር የመስጊዱ ኢማም ግድያ ሲሰብክ ነበር በአብይ አህመድ አመራር እልቂት የተፈጸመው ስልጣኑና መዋቅሩን ከኦርቶዶክሳውያንና ከሌሎች ከነባር እስልምና ከአማራ ከጉራጌ አጽድተው ጽንፈኞች በብዛት ስለተቆጣጠሩትና ጽንፈኞቹ በእነሽመልስ መዋቅር ስር በደንብ የተደራጁ ስለሆኑ ነው ሰላም ጤና ይስጥልኝ በሰነው ቃቸውልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ በዚህ ቪዲዮ የምንመለከተው እንግዲህ ሜቢ ዋቢያ ሲባል ዋቢያ ማን ነው ዋቢያ ከየት መጣ ምንድነው ስራው ለምን ይፈራል የሚሉ ነገር ሰምታችኋል ብዬ አስባለሁ ብዙ ጊዜ ዛሬ እንግዲህ ስለ ዋቢያ መምህር ፋንታሁን ዋቄ ዘርግፍ አድርጎ የዘረገፉት ምስጥር አለ እሱን ማስመለከታችሁ ነው የሚሆነው ስለ ዋቢያ ስናወራ ሙስሊሞች ራሱ ዋቢያ የተባለው አካል ማን ነው ምንድነው ማን ነው እሱ ዋቢያ የተባለው የሚል ነገር ያነሳሉ ብዙ ጊዜና የዋቢያዎችን ተግባር እኔ ከምነግራችሁ እዚህ ከአንዳንድ ኡስታዞች ላስደምጣችሁ መጀመሪያ ቪዲዮ ስማት ቢኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሐድራ ይላል የሐድራ ሰው ነው አሽዒሪ ነው የታወቀ ነው ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል ስለዚህ ምን ይሻለኛል እኛ እናገባሻለን ይሏታል ባሌን እንዴት አርጌ ሱዳን ሂድና ቤተሰቦችህን ጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል ጫካ ጠብቀው ገደሉት ይገርማችኋል ገለውት በጆንያ እግሩን እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰው የጀናዛ ያገኘው ማን ነው ይሄን ያደረገው ዋህብያ እያንዳንዱ ይገለሃል ወደፊት ሶሪያ እንዳደረጉት ሊቢያ እንዳደረጉት ተቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል ማትናገር ከሆነ ከሐሪ መሐም ያዋጣሃል ገና ልብ በልያ እንዳንደ መጅሊሱ ትላለ ገና ህልውና የለም ለመኖር ራሱ ተስፋ የለም አገር ፈልጉ ይያሉ ነው አሁን ታዲያ ለዚህ ለምንድነው ምንለባበሰው ለምንድነው ቅቤ ምንቀባው ነው ምለው ያው ዋሃብያ ብለን እየጠራን የምንገኘው እነዚህን አካላት ነው ለመጨመር ያክል እቺን ጨምርላችሁ ይፍረደኝ ጀግናው ዓሊም ፈኑን ሁላ ያዳረሰው ሼህ አብዱላህ አልሐረሪ ወሃብያን ያስለቀሰው እንኳንስ ሼህ አብዱላህ አይቻልም ደረሰው የሱፊዮችን ጥቃት ደማቸውን መለሰው በዋሃብያ ጀማሌ ቦምብ ነው የተኮሰው የዋሃብያን ተንኮል ሚስጥሩን በረቀሰው የዋሃብያን አከርካራን ገትሩን በጠሰው ጧሃራውን አቂዳ ለሁሉም አጎረሰው እንግዲህ ዋሃብያ በልፍረቱን ልበሰው ሐቀኛ እየመሰለ ህዝቡን ሲያተራምሰው ሙስሊሙን ከሙስሊሙ ነበር ሲያታኩሰው ህዝቡን ከመንግስት ጋር ነበር ሲያናክሰው በጠማማ አቂዳ መخلوቁን ሲነጅሰው الله اكبر እንደው ይሄንን ግጥም ዛሬ ለመምህር ፋንታሁን ዋቄ ገጥመን ነው የምንወጣውና ብዙ እየሰማናት ደሞ አለቻ እቺንም ስሟት እስላም በወንበዴ አይመራም ሻዓሩሁም الكذب የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ ስለዚህ ይሄ አካል ምን እየሰራ ነው አንዲነት የሚል አንተን አጥፍቶ የና አብሬት የነ ዲያን የና አልከሶ ከዛ የነሻህ አባድር ሙንገር ጠፍቶ የሙሐመድ ኢብኑ አብዱል ወሃብ መርዘኛው አስተምሮት ይቀጥል ነው የሚለው ያ አህለ ሱና ወልጀማዓ የመሻይኾቻችን መስመር ይቀጥል ወይስ የዋሃብያ ይቀጥል ነው ጥያቄው ሌላ ነገር የለውም የዋሃብያ መስመር አይቀጥልም የመሻይኾቻችን መስመር ይቀጥላል እዚህ ጋር ስናወራ እነታ ያጠገበ ያለው ሙስሊም ዋሃብያ ነው የሚል ነገር ይነሳልና ሁለት ክንፍ ነው ያለው ሱሪያ የሚባል ክንፍ አለ ዋሃብያ የሚባል ክንፍ አለና ሱሪያ የሚባለው ክንፍ በሰላም የሚኖር ነው እዚህ ጋር እንደምትመለከቱት በዚህ መንገድ ክርስቲያኖች ጋር እየበሉ የጠጡ ፍቅር ይሻላል ሶነት ይሻላል ብሎ እንደነ ሐጂ ሙፍቲ የሚሰብኩ የሚያስተምሩ እሱኑ የሚኖሩ ሱሪያዎች የሚባሉ አለው ይሄን ነገር እንዲሁም አህመድ ዲን ጀበል አሁን ላይ ዋሃብያ ነው የሚታወቅ ነገር ነው የሆነ ሰው እንሳን እንግዲህ ተሳስተው ነው መሰለኝ የሆነ ምስጥራውቶ ነበርና ስሙት እዚህ ጋር ምን እንደሚል እኔ አህመድ ዲን ጀበል ሱፊያ ነኝ ሱፊ የሚባሉ በኋላ ላይ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞት በኋላ ኦልሞስት ወደ 60 ምናምን አመት በኋላ ያ ማለት 100 አመት ሂጅራ አካባቢ ደሃዎች ምስኪኖች የነበሩ መስጊድ አካባቢ የሚቀመጡ ብዙም ስራ የማይሰሩ ከዓለማዊ ህይወት ራሳቸውን ያገለሉ ሰዎች ይለብሱት የነበረው ልብስ ከሱፍ ስለተሰራ ሱፊያዎች ወይንም የሱፍ ልብስ ለባሾች የሚል ስያሜ ተሰጣቸው እነዚህ ሰዎች ሞሮፍ ዓለማዊ ነገር በቃን አይነት ነገር ብለው ራሳቸውን ለቀጣዩ ዓለም የሚያዘጋጁ አይነት ሰዎች ሆኖ መጡ ይሄ መጀመሪያ ሱፊያ የሚል ሱፍ
ከዛ ሱፊያ ሰዎች የሚል ተርሙ መጣ። ወሃቢ የሚለው የዛሬ 200 ዓመት አካባቢ የመጣ ስም ነው በስም ደረጃ በዓለምም ላይ ኮመን ሆኖ የወጣ። ወሃቢያ የሚለው ተርም ደግሞ ኮይን የተደረገው መሐመድ አብዱል ወሃብ የሚባል ሳውዲ ሀገር የተወለደ ሰው ነው። በሳውዲ ውስጥ ሪፎርም አድርጋለሁ ብሎ የተነሳ ሼክ ነው። ሙከራ አድርጓል። ሃይማኖቱን እንትን ብሏል። ከሱፊያዎች ጋር ግጭት ውስጥ ተደርጓል። መንግስት ሰፖርት አድርጎ ጦርነት ተደርጓል። ሽርክ ነው ብሎ ያመነበትን ለማስተማር ሞክሯል። እንዲህ አይነት ነገሮች ራሱን የቻለ ታሪክ አለ። ይሄ ነው እንግዲህ ልዩነታቸውና አማራጫቸው ይለያያል። ጭራሽ ደግሞ ይሄ ወሃቢያ የተባለው አካል ወይ ወሃቢያ የተባለው ክንፍ ሱሪያዎችን ያጠቀነ ነበር። ራሱ አህመዲን ጀበል እንግዲህ በስለትም ቢሆን ተናግሮ ነበርና አህመዲን ጀበል አሁን ላይ እንደምታውቁት ወሃቢያ ነው። እነ ሙጂብ አሚኖ በሱክ ላይ የሚገኙ መሐመዲን ጀበል ማለት ነገራችን ላይ የማጥቃት ፕሮፓጋንዳ ብሎ ቤተክርስቲያን ሀገርን የማጥቃትን ፕሮፓጋንዳ ዘርግቶ ያሰመኝ ነበር። ይሄ ቪዲዮ ያላየ ሰው አለ ብዬ አላስብም። አሁን እዚህ ጋር ካሰማዋችሁ ድምጹን ጥራት የለውም። እነዚህም ደግሞ ረዘም ስለሚል ነው። እስቲ አንድ ደቂቃ ብቻ እንስማና መጨረሻ አካባቢ አስቀምጥላችኋለሁ ከምር ፋንታው ቪዲዮ በኋላ ስሙት እስቲ። ይበልጥ ለመረዳት እንዲመች ነው ከፋፍለን ያያየን ያለው። አንደኛ ማሳመን ራሱ ነው ማጥቃት ፕሮፓጋንዳ አላማ። ሁለተኛ ከተከላካይነት ስሜት ውስጥ ማቆየት ነው። ወንጀልህ አጥቅተህ ከሰህ ስትሄድ ያኛ ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ውስጥ ነው የምትከተው ማለት ነው። ቀጥሎ ስነ ልቦናቸው ማናጋት ነው። በመሰራቸው መረጃዎች እና ፕሮፓጋንዳዎች ይነዛን የተቀናቃኝ ወገን ስነ ልቦና ማናጋትን ኢላማ ያደርጋል። ቀጥሎ በሽኩቻ መጥመድ ነው። ስበስ ከፋፍለ ጊዜ አድርገህ በተሰራባቸው ፕሮፓጋንዳ ምክንያት እየተወዛገቡ ከዛው እንዳይወጡ ማድረግ ማለት ነው። ሌላው የሪሶርስ ምንጫቸውን ማስዘረቅ ነው። ምክንያቱም ተቀናቃኝ ላይ ነው ጥቃት እየተፈጸመ ያለው። ጥቃቱ አካላዊ ሳይሆን ፕሮፓጋንዳ ነው። እዚህ ሰዓት ላይ አንዱ ፓወርፉል እንዲሆኑ የሚያገዛቸው ሪሶርስ ነው። ሀብታቸው ያላቸውን ሀብት ማስደረቅ ካልቻሉ ተመልሰው ፓወርፉል ይሆናሉ ከሚል መነሻ ነው ይሄ ማለት። ስለዚህ የሪሶርስ ምንጫቸውን ሀብታቸውን ምንጭ ታርጌት አድርጎ እንዲዳከም መስራት ነው በሚዲያ በኩል። ሌላው ከትግል ሜዳ ማስወጣት ነው። ትግል ሜዳ ላይ ሆነው ኢንፍሉዌንስ እያደረገን ያለን አካል በሚሰራ ፕሮፓጋንዳ ከትግል ሜዳ ማስወጣት አለ። ይሄን የመሳሰሉ ወደ 12 የሚጠጉ የማጥቃት ፕሮፓጋንዳ ብሎ ይዘው ገብቶ የራሱን አጀንዳ ይዘው ያስተማረ ስልጣን የሰጠ ያለበትን ቪዲዮ እንግዲህ የሱፊያ ሙስሊሞች ጤነኞቹ ይዘው ለኛ ጋልጠዋል፣ ለኛ ሰጥተዋል። ይሄ ቪዲዮ ከየት መጣ ካላችሁ እነሱ በድብቅ ነው ይሄን ነገር ያደረጉት። ነገር ግን የሱፊያ ሙስሊሞች ሰላም ይፈልጉ፣ ሀገር ሰላም እንድትሆን፣ ኢትዮጵያን የሚወዱ ኦርቶዶክሳን የሚወዱ ተካብረን እንኖር፣ ሰውነት ይበልጣል የሚሉ የሱፊያ ሙስሊሞች አጋልጣ አሳልፈው ለኛ የሰጡት ቪዲዮ ነው ይሄ ቪዲዮና ከዛ በኋላ ነው እንግዲህ እኛ ተነቅቶበት አይ ቲንክ አቁሙ ይቀጥሉበት እርግጠኛ አይደለም። ነገር ግን ይሄን ነገር እንግዲህ ራሳቸው ሙስሊሞች ገብተን እኛ ሪካርድ ጋር አወጣንም ባይዘው ራሳቸው ሙስሊሞች እንኩ የታሰበላችሁ የሚገኘው ይሄ ነውና ያዙ እዩት ብለው ለኛ ሳደፈዩትና እንግዲህ ወሃቢያ የሚባለው እኔ አሁን ሁለት ክንፍ የለም እስልምና አንድ ነው ብትሉኝ ካላችሁ አሁን በናይጄሪያ ላይ እነዛ ሰዎች እያሰ ያለው እውነት ጤነኛ ሙስሊም ነው አላሁ አክበር እያለ ሰዎች የግደም ይገኙ ጤነኞች ናቸው አይደሉም። ባለፈው በ34 ኦርቶዶክሳውያን በሊቢያ በረሃ ላይ አርዶ ውሃ ውስጥ የጨመራቸው ጤነኛ ሙስሊም ነው አይደለም። እኛ እነሱን ነው አሁን ወሃቢያ የሚስም የሰጠናቸው ለነሱ ነው እኛ የሰጠናቸው ነው እንግዲህ ሼኮችን አሰጣቸውና እስቲ ለማንኛውም መምራችሁ ፍምር ፋንታው ዋቄ ቦርቅ ሰታለ ለቀደም ሰውየው ሲናገር የወሃቢያን አንዱ ክንፍ እንግዲህ ወሃቢያ የሚባለውን ብዙ መረጃ ጋልጧልና ሰምተን እንመለስ እስቲ። ከበር ቤልጂየም ህግ ማስከበሩ በጣም ደካማ እንደገና ዲሴንትራላይዝድ ነው ያልተማከለ ነው። አንድ አካባቢ ሞለምቢክ የሚሰራውን ነገር ለፌደራሉ ወይንም ለዋናው መንግስት ለማድረስ ያስቸግራል። እዛው ለመፍታት ነው የሚሞክሩት። የታች ያለው ህግ አስፈጻሚና ላይ ያለው በቀላሉ የተሰናሰለ አይደለም በእንደዚህ አይነት ነገርና የሞለምቢክ ማህበረሰብን ተጠጉና ወይንም እዛ እነሱ የኦሪቬሲ ህግ ይሉታል እሱን ተጠቅመው ያንን ሞለምቢክን የሽብር መፈልፈያ ቦታ አደረጉት። ኢትዮጵያ ውስጥ ስንቱ መድረሳና ስንቱ መስጊድ ነው የሽብር መፈልፈያ እየሆነ ያለው። ሰው አስጨፍጭፈው ሲያበቁ አጼዎቹ ብለው መጽሐፍ የሚጽፉ ሰዎች የምታዩት ይሄ ስለተስማማቸው ነው። ስለዚህ ሞለምቢክ የሙስሊም ኮሚኒቲ የጂሃዲስቶች ማዕከል ሆኖ ስልጣናና ስምሪት እያገኙ ፓሪስ እና ብሩሴልስን አሸብረዋል። የቤልጂየም መንግስት የራሱ የፕራይቬሲ ህግ እንቅፋት ሆኖበት
ክትትልና ምርመራ ማድረግ አቅቶት ደም እስኪያፈሱ ድረስ ተንሰራፍተውበታል እነዚህ ሰዎች። የቤልጂየም የግል ፕራይቬሲ ህግ መረጃ እንድሰበስብና ሰው እንድጠረጥር አይፈቅድልህም ማለት ነው። ይሄን ተጠቀሙበት። ስዊድን ደግሞ እንደዚሁ አደረጉ። በ2017 ስዊድን ራካማት አኪሎቭ የተባለው ያ ጥቃት ስቶክሆልም ውስጥ አድርሷል። እሱ ደግሞ የተጠቀመው ህግ ምንድነው? መጀመሪያ አመለከተ ለስደት፣ በስደቱ ውድቅ ሆነበት። ከዛ ውድቅ ሲሆንበት መልሶ ወደ ሀገሩ መመለስ መንግስት የስዊድን መንግስት ወደ ሀገሩ መመለስ ስለማይችል በራሱ ህግ እሷን ተጠቅሞ ቆየ። ከዛ በኋላ ምን አረገ ማለት ነው? የስደት ጥያቄውን ውድቅ መሆን እንደ ምክንያት ተጠቀመና ኦሬዲ ጂሃዲስት ስለነበረ ጽንፈኛ ስለነበረ መኪና ላይ ቦምብ ጭኖ ሀገሩን አፈነዳ፣ ሰዎችን ፈጀ። የህዝብን አስተሳሰብ አብሮ የመኖር ስነ ልቦና ቀየረው። ተመልከቱ፣ እነዚህ ሰዎች በስነ ልቦና እኛን ተመልከቱ፣ ኢትዮጵያኖች እርስ በርስ እንድንጠራጠር ካንደባችን ነው የወጣውን ሁሉ ጠምዝዘው ቪዲዮ እየሰሩ እነ ማን ነው ቶክ ኢትዮጵያ ነው ይባላል ለ24 ሰዓት የተከታተለ ቪዲዮ የሚሰራ ጂሃዲስት። እነዚህ ጂሃዲስቶች ጠባያቸው በመላው ዓለም አንድ አይነት ነው። አሜሪካ ምን አረጉ? አሁን አሜሪካ ማስ ነገር አድርገዋል። ግን የፎርት ሁድ ሽብር እናርግ። ፎርት ሁድ የሚባል ቦታ ተኳሽ ነበረ፣ ኒዳል ሐሰን የሚባል። ኒዳል ሐሰን የሰራዊቱ የአሜሪካ ጦር ሰራዊት አባል ነው። ይሄ ሰውዬ ተመልከቱ ታክቲኩ። የወታደር የሃይማኖት ጉዳይ በውትድርና መዋቅር ውስጥ ብዙ ጊዜ አይነሳም፣ ለዲስከሽን አይቀርብም፣ ሴንሲቲቭ ነው ይባላል። ምክንያቱም ወታደር አንድ ሆኖ አብሮ እንዲቆም ከተፈለገ ወታደሮችን ሊከፋፍል የሚችል ምንም አይነት ነገር እንደ ዲስከሽን ላይ ብዙ ጊዜ አይቀርብም። እቺን ህግ ያውቃል እሱ። ምንም ቢል የሚመልስለት ሰው እንደሌለ ስለሚያውቅ ኒዳል ማለት ነው ኒዳል ሐሰን ምን አደረገ? የአሜሪካ ሚሊተሪ ሳይካትሪስት ሆኖ ነው የሚሰራው። ተመልከቱ፣ ሰው ነው ለመንከባከብ ነው የተማረው፣ ሳይካትሪስት ነው። ለአመታት ግን ህክምና እየሰራ እንኳን የሚያክማቸውን ሰዎች ይጠላ ነበረ። ለምን? ሙስሊም ስላልሆኑ። ግን እነዚህ ታካሚዎች ራሳቸውና ወታደር ጓደኞቹ ለአመታት ጽንፈተኛ አስተሳሰቦችን ሲያራምድና ሲናገር ይሰሙታል። ምንድነው ሊናገሩ ይፈልጉና ማግለል ይሆንብናል ብለው የማግለል ህግ ስለሚይዛቸው እያመነቱ ብዙ ጊዜ ቆዩ። ከዛ ኖቬምበር 5 2009 ዓ.ም 13 ሰዎችን ገሎ 32 አቁስሎ ከዛ በኋላ የዛን ሀገር የዛን ማህበረሰብ አስተሳሰብ አበላሽቶ ሞተ ማለት ነው። መደበቂያው ህጉ ነው፣ የሚሊተሪ ህጉ ነው። የሃይማኖት ጉዳይ ስለሆነ አትናገሩ፣ ጸረ አግላይነት ህግ ስላለ እሱን ህግ ነው። ስለዚህ አሁን የኢትዮጵያ የብሔር ብሔረሰቦች ህግ፣ የዘር ህግ ወያኔና ኦነግ የሰጡን ህግ ለጽንፈኞቹ እንዴት እንደሚጠቅም አስቡ። ነፍጠኛ ብሎ አማራ ማጥፋት የፈለገ የኦሮሚያ መንግስት ጂሃዲስቶቹ ክርስቲያን ብለው ይተረጉሙትና ይጸርጉታል። ልክ ዶዶላ እንዳረጉት አሁን አርሲ እንደሚያረጉት ተመልከቱ። እንዴት እንደሚዋሃዱ እንድታዩ ብዬ ነው። ሲጠቃለል አጠቃለውና ከነዚህ ምሳሌዎች የምንማረው ጂሃዲስቶች ጽንፈኞች አንድን ሀገር ነባር ህዝብ ባህልና እምነት የመንግስት ህግ ስርዓታት በማጥናትና ያንኑ የሚደግፉ ለዛ ህግ የሚገዙ መስለው ራሳቸው ማቀረብ ነው መጀመሪያ። መንግስታችን፣ ህጋችን፣ አገራችን፣ ሰላማችን፣ መብታችን፣ እኩልነታችን የሚለውን ድምጽ ሁሉ ጊዜ የምሰሙት ከጽንፈኞች አንደበት ነው። ይሄን ያረጉና እዚህ ስር ይደበቁና በኔትወርኮቻቸው በመስጊዶቻቸውና በመድረሳዎቻቸው ግን ያን ጥፋት ያስተምራሉ።
ጂሃዱን ያስተምራሉ ማለት ነው። ተመልከቱ። ከላይ የሚያምረውን ይናገራሉ፣ ከስር የሚያጠፋውን ያስተምራሉ። ከላይ ማግለልን ይቃወማሉ፣ ከስር ግን በንግድም በትምህርት ቤትም በእድርም በማንኛውም ነገር ሰው ያገላሉ። ኢትዮጵያ ውስጥ አሁን እድሮችን ወደ ሃይማኖት የቀየሩ እድሮች፣ የኢትዮጵያን እድሮች በእምነት የለዩ፣ የኢትዮጵያን ንግድ በእምነት የለዩ፣ የኢትዮጵያን የአዲስ አበባን አሰፋፈር እንኳ በእምነት ለመለየት የሚጋደሉ፣ አንድ አካባቢ ቤት ለመግዛት ሌላውን ለማስወጣት የሚሰሩ እነዚህ ሁሉ የጂሃዲስቶቹ አሰራር ምልክት ናቸው። ስለዚህ ከፍ ብለው አቅም ሲያገኙ የዚያን አገር ታሪክ፣ የዚያን አገር ባህል፣ የዚያን አገር ነባር ማህበራዊ መዋቅር እና ህግ በቀጥታ ያጠቁታል። አሁን ኢትዮጵያ ውስጥ አጼዎቹ ከነታ ያገደነው ምናምን ዓመተ ምህረት አስጠልቶናል ምናምን የሚሉ ሰዎች አሁን ጥቃት ደረጃ ላይ ስለደረሱ ኔትወርኩን ጨርሰው አንዳንዶቹማ እንዳያችሁት የሴራ ሚዲያ እንዴት በሚዲያ ሴራ እንደሚሰራ በመላው ኢትዮጵያ ጂሃድ ያስተላልፋሉ። በቅርብ ጊዜ አልሸባብ ጋር ሰልጥነው አማራ ክልል ከሚሴ እስከ ማን ሰላም መካነ ሰላም ድረስ መዋቅር ዘርግተናል፣ እስላሚክ ስቴት እናቋቁማለን የሚለውን ቪዲዮ አይታችሁ ይሆናል። ይሄ ቀልድ አይደለም። ከዚሁ አርሲ ከሚያርዱን ጋር የተያዘ ነው። ይሄ ደግሞ ከዋቆ ጉቱ ጀምሮ በዚያድ ባሬ ጊዜ የተጀመረ ኔትወርክ ነው፣ ያደገ ነው። ሶማሊያ መሰረት አለው፣ አረብ ሀገር መሰረት አለው። ትዝ ይላችሁ እንደሆነ ወለጋ የአማራ እስላሞች በከፍተኛ ቁጥር የተጨፈጨፉ ጊዜ ኢትዮጵያ ውስጥ ለ30 ዓመት ጭፍጨፋ ጊዜ ያልተናገሩ እስላም ሀገሮች በሙሉ መግለጫ ወጡ። ቱርክ፣ ግብጽ፣ ማነው ኤሚሬት ሁሉም መግለጫ ወጡ። ብዙውን ጊዜ የሚደበቁባቸው ቅድም እንዳልኳችሁ ነው። ለመከለስ ያህል ስደተኛን የመቀበል ህግ፣ መልሶ የማባረርን የሚከለክል ህግ፣ ሐሳብን በነፃ የመግለጽና ሃይማኖትን በነፃነት የማክበር ህግ፣ የግል ነፃነት፣ የሚስጥራዊነት ሚስጥር መጠበቅ፣ ያለ መፈተሽ እና ክትትል ስር ያለ መዋል ህግ፣ ያልተማከለ ወይንም ደካማ ቢሮክራሲን፣ እንደኛ ሀገር ከሆነ ደግሞ የዘር ፖለቲካን በደንብ ተጠልለው ሐሰት ትርክትን ደግሞ ህግ ስለፈቀደ ነባሩን ኢትዮጵያ የሚጠላ ህግ ስለሆነ ከወያኔ ጀምሮ የመጣው ከደርግ ጀምሮ በርግጥ ያን ተጠቅመው አጼዎቹ ምን ይያሉ ነባሩን ሃይማኖት የማቆሸሽ እድል ስላገኙ ተጠናከሩ ማለት ነው። ሲገለጡ ህጋዊ ማስፈጸሚያዎች አሉ። ሁሉ ጊዜ ሲገለጡ ይሄ መብት ይከበርልን ብለው ይጀምራሉ፣ ይጠቅሳሉ፣ ህግ ይጠቅሳሉ፣ ኔትወርኮቻቸው ያስጠኗቸውን ይጠቅሳሉ። ሰብአዊ መብት ላይ ብዙ ልፈፋ ያደርጋሉ። ዓለም አቀፍ ህጎችን ሁሉ ይጠቅሳሉ። ልክ አቅም ሲያገኙ ግን ዓለም አቀፍ ህግ ራሱን ውድቅ ያደርጉታል፣ ከእስልምና ይቃረናል ብለው ማለት ነው። ሲጠቀሙበት ለመደራጀት የተጠቀሙበትን ህግ ሁሉ ውድቅ አድርገው ወደ ማረድ፣ ወደ መጨፍጨፍ፣ ወደ ማጥፋት ይሻገራሉ። በኢትዮጵያ ያለውን እኔና እንጨርሳለን፣ ለውይይት ክፍት እናደርጋለን። በኢትዮጵያ ጽንፈኞች ምን እየተካሄደ ነው? ዋናው እንግዲህ የቀሰቀሰንና ያነሳሳን በአርሲ የፈጸሙት ጭፍጨፋ ነው። ትኩስ ስለሆነ ነው እንጂ 8 ዓመት ሲጨፈጨፉ ነበር። 38 ዓመት ከበደልኖ ጀምሮ የጨፈጨፉት ራሳቸው ናቸው፣ ከህዋትና ከኦነግ ጋር ሆነው ማለት ነው። ይሄንን እንትን እንላለን እና ያለን እስቲ ኢትዮጵያ ውስጥ ያላቸውን ታክቲክ ነው። አንደኛ ኢትዮጵያ ውስጥ እያደረጉ ያሉት የአልሸባብ ድንበር ዘለል ኔትወርክ እንቅስቃሴን መጠቀም ነው። ይሄ ነው እዚህ ስር ታክቲኩ ምንድነው? ረጅምና ክፍት የኢትዮጵያ ምስራቅ፣ ደቡብ ምስራቅና ምዕራብ ደቡባዊ ምዕራብ በኩል ያሉ ድንበሮች የኢትዮጵያ ድንበሮች ሰፊ ናቸው፣ ረጅም ነው፣ በረሃ ነው። እንደገና ጎሳዎችንና እምነቶችን እንጋራለን ከጎረቤቶቻችን ጋር። እሱን ተጠቅመው ወደ ኢትዮጵያ እየገቡ መስጊዶችና መድረሳዎችን እና ግለሰቦችን በመመልመል ጽንፈኝነትን ያስተምራሉ። ለምሳሌ በሶማሊያ መሰረቱን ያደረገው አልሸባብ ከኢትዮጵያ ሶማሊኛ ተናጋሪና ሌሎች ወገኖቻችን ሰው በመመልመል ሀገራችን ውስጥ ብዙ ጽንፈኞች አፍርቷል። ሀገሪቷ ውስጥም
ህዋስ ዘርግቷል። ይሄን የኢትዮጵያ መንግስት ራሱ እያመለጠው በነፋና በኩል አንዳንዴ ይናገራል። እየረዱት ይቆዩና ደንግጦ ደግሞ አንዳንዴ ይተነፍሳል። አሸባሪ ተዋጊዎችን የስደትና የደህንነት መከላከል አቅማችን አሻራ መውሰድ፣ መመርመር፣ መረጃ ማስቀመጥ ኢትዮጵያ ውስጥ ደካማ ስለሆነ እሱን ደካማ ጎናችንን ተጠቅመው እንደፈለጉ ሀገሪቷ በሙስና የተጨማለቀ ስለሆነ ፓስፖርት ያገኛሉ፣ መታወቂያ ያገኛሉ፣ እንደገና በንግድ ስም መመላለስ ይችላሉ። ከጽንፈኛ ባለ ሀብቶች የሚላክላቸው ብር ስላለ አንዴ አርጌሳ፣ አንዴ መቅድሾ፣ አንዴ የትም እየሄዱ እየተሳፈሩ እየመጡ እኛ ሀገር የተወለዱት የኛ ወንድሞች ደግሞ አንዴ ቱርክ እየሄዱ በየጊዜው ኤርፖርት ሲመላለሱ ይዋቸው በማገንዘብ ይመስላቸዋል። አለ ተቋም አለ ማለት ነው። ይሄን ተጠቅመው ኢትዮጵያ ማህበረሰብ ውስጥ በመዝለቅ ትውልዱን ማበላሸት ችለዋል። ራሳቸውን የሚከላከሉበት ደግሞ ህጎች አሏቸው እነዚህ አካላት። የስደተኛ ፖሊሲ ኢትዮጵያ ስደተኛን የመንከባከብ ፖሊሲ አላት። እሱም ፖሊሲ እየጠቀሱ መታወቂያ እየወሰዱ ሀገሪቷ ውስጥ ክፋትን ያስፋፋሉ። ሁለተኛው የሚጠቀሙት ኢትዮጵያ ውስጥ የሃይማኖት ተቋማትን በመጠቀም ምልመላ ማካሄድ ነው። ይሄ የሃይማኖትና የማምለክ መብት ጥበቃ ህጎችን ጠቅሰው በመስጊድ ውስጥ፣ በመድረሳ ውስጥ፣ በቤቶች ውስጥ ተሰብስበው ሰዎችን ጽንፈኝነት ያሰለጥናሉ፣ ያስተምራሉ። አንዳንድ ጽንፈኛ ሰባኪ መስጊዶች አሁን ማነው ጎሮ ጉቱ ለምሳሌ እነ ደረጀ የታረዱ ጊዜ እጃቸውን የተቆራረጡ ጊዜ በሐረር መስመር ያሉት መስጊድ ውስጥ ቆሞ ነበረ። የመስጊዱ ኢማም ግድያ ሲሰብክ ነበር። ሊሙም እንደዚህ ሲያደርግ ነበር። አንደኛው ሊሙ ሰዎች ሲጨፈጨፉ መስጊድ ውስጥ ቆሞ ነበር የሚያስተምረው ሰው ህዝብ እየሰማው እና ይሄን ሲያደርጉ በገጠሪቷ ኢትዮጵያም ይሄንን ሲያደርጉ ሲያስፋፉ ይሄን ወደ ሰኮሩ ከሰኮሩ ወደ ውስጥ ስትሄዱ እዛ ወደ ጅማ መንገድ ሐሰን ዳቦ ሌሎቹንም ስትመረምሩ ውስጥ ሄዳችሁ ህፃናቱን በሙሉ አበላሽተዋል። ትላልቆቹ የነባር ሙስሊሞች አፋቸው ተዘግቷል፣ ፈርተዋል፣ ተጨንቀዋል። ሼኪዎቹ መንግስት ክትትልና ምርመራ አያደርግባቸው። ለምን? እሱን እያገለገሉት ነው። ክርስትናን በማጥፋት መሳሪያዎቹ ናቸው። ለዚህ ነው እየጨፈጨፈ አሁን ኢብራሂም ከድር የሚባለው ሰሞኑን ያስጨፈጨፈውና ኢብራሂም ዶዶላ ያስጨፈጨፈው ሌላ ኢብራሂም ምን ሆኑ? ስልጣን አገኙ። አዲስ አበባ መጥተው በጨፈጨፉ ቁጥር ያድጋሉ። ስለዚህ ከመንግስት ጋር የተመሳጠሩ ናቸው። መደበቅም አያስፈልጋቸውም። በነገራችን ላይ ኢትዮጵያ ውስጥ በእርግጥ የኢትዮጵያ ህገ መንግስት የማምለክ መብትን ይፈቅዳል፣ መፍቀድም አለበት። እምነቶች ደግሞ ባልተማከለ ሁኔታ የተደራጁ እዛም ስላሉ በማዕከላዊነት ስለማንቆጣጠራቸው በየአካባቢያችን ጽንፈኝነትን ማስተማር ይችላል። ለጽንፈኞች መደበቂያ ይሆናሉ ነው። ሶስተኛ ኢትዮጵያ ውስጥ ትልቁ መሳሪያቸው የብሔር ብሔረሰብ ክልል አስተዳደሮች እና ራስ ገዝነት ነው። ይሄ ማን ነው? አንዴ መከላከያ ሚኒስቴር፣ አንዴ አዲስ አበባ ጸጥታ፣ አንዴ የኦሮሚያ ጸጥታ የሚሆነው ሰውዬ ስሙን ላጠፋ ነው መሰለኝ። እንደነሱ አይነቶችን ለስልጣን ያበቃ ስለሆነ በክልሎች ፌደራል መንግስት መዋቅራት መካከል ያለውን በፌደራል መንግስቱና በክልሎች መሃል ያለውን ክፍተት ይጠቀሙና ፌደራሉ ጥሩ ነው እያልኩ አይደለም፣ ግን እነሱ ክፍተቱን ይጠቀሙና በየክልሉ እንዳመች ይሄን ከገቡ በኋላ እልቂት ሲፈጽሙ እልቂት የፈጸመው አይያዝም፣ የተፈጸመበት አይካስም፣ ህግ አይከበርም። 8 ዓመት ሙሉ በአብይ አህመድ አመራር እልቂት የተፈጸመው ስልጣኑና መዋቅሩን ከኦርቶዶክሳውያንና ከሌሎች ከነባር እስልምና ከአማራ ከጉራጌ አጽድተው ጽንፈኞች በብዛት ስለተቆጣጠሩትና ጽንፈኞቹ በነሽመልስ መዋቅር ስር በደንብ የተደራጁ ስለሆኑ ነው። ሲገሉ ማይያዙት፣ ሲያፈናቅሉ ማይጠየቁት፣ ሲዘርፉ ምንም የማይሆኑት መዋቅሩን ስለያዙት ነው። ራሳቸውን በመዋቅሩ ስር በክልል ኃይሎች ስር ሰውረዋል። በክልል ሚሊሻዎች ውስጥ ገብተው ታጥቀዋል። ወለጋ ፍጅት እየፈጸሙ ያሉት እነሱ ናቸው። እንደ ኦሮሚያ፣ ቤኒሻንጉል ጉምዝ ባሉት ክልሎች ወያኔና ኦነግ አሲሮ ባዘጋጁት ህገ መንግስት ይህ ክልል የበርታና የጉምዝ ምናምን ነው፣ ሌላው መኖር ይችላል ይላል። ለምሳሌ ሌላው እንግዳ ነው ማለት ነው።
የኦሮሚያ የዜግነት ፖሊሲ ብሎ የዘር ህግ ይጽፋል ማለት ነው። የኦሮሚያ ወጣቶች እንኳን አይልም። የኦሮሚያ ሚዲያ የኦሮሞ ወጣቶች ነው የሚለው። ለምን? ኦሮሚያ ካለ ቦታ ነው። ኦሮሞ ካለ ፖለቲካው የፈጠረው ማንነት ነው። ይሄን ተጠቅመው ይሄን ቋንቋ ወስደው ነው መዋቅሩን ያዙት። ይሄን ለማረጋገጫ በአርሲ በቄሮ ንቅናቄ ጊዜ ህወሓትን ለማባረር ቄሮ ሰልፍ አድርጎ እየጨፈረ ሲሄድ ቄሮ የሚለው በኦሮምኛ ወጣት ነውና ወጣት ኦርቶዶክሶች እንግዲህ አሰላ እንደምታዩት ብዙ ኦርቶዶክስ ስላለ ወጣቶች ኦርቶዶክሶች ናቸው። ስለዚህ ሙስሊም ኦርቶዶክስ፣ ኢአማኒ የሆነ ዋቂ ፈታ ኦርቶዶክስ፣ ሙስሊም ክርስቲያን ኦርቶዶክስ ሁሉ ቄሮ ነኝ ብሎ አንድ ላይ ተደባልቆ እየጨፈረ ሲሄድ የተወሰኑ ጽንፈኞች በልባቸው ጽንፍ ያላቸውና ኦሬዲ ተመልምለው በዋሃቢስቶቹ የሰለጠኑት ቤተክርስቲያን ጋር ሲደርሱ ቤተክርስቲያንን ቅስት ለማፍረስ ሞከሩ። ከዛ አጠገባቸው ያሉ ክርስቲያን እንዴ ምን ሆናችሁ? የኛ እኮ ነው ምናምን አላወቁም። የዋህ ኦርቶዶክስ የዋህ በግ ታራጁ ኦርቶዶክስ አላወቅ። ቄሮ ነው አብሮ ይጨፍራል። ተው የኛ እኮ ነው ሲል እምቢ አሉ። ስለዚህ ድብድብ ተነሳ። ቄሮ ለሁለት ተከፈለ። ወደ ዞኑ አስተዳደር ሄደው አመለከቱ። ቤተክርስቲያናችንን ሊያፈርሱ ነው እኛም ቄሮች ነን ሲሉ ማተብ የሚያስር ቄሮ አናቅም ነበረ መልሱ። ምክንያቱም የዞኑ ባለስልጣን ጽንፈኛ እስላም ነው። ለዚህ ነው ኦርቶዶክስ የሚጨፈጨፈው። ኦርቶዶክስ ከመዋቅሩ ስለጸዳ ነው ኦሮሚያ። ስለዚህ ጽንፈኛው ዋሃቢያ ጂሃዲስቱ መዋቅሩን ይዞታል ማለት ነው። ሲጽፍ ቆየ፣ ሲያስጠላ ቆየ፣ ሲያቆሽሽ ቆየ። መዋቅሩን ይዞ ማረድ ጀመረ። ማፈናቀሉ፣ ጭፍጨፋው ከኦህዴድ ከኦነግ ከህዋት ጋራ የተስማማ ነው፣ የተወደደ ነው። አብይ ደግሞ ያፈቀረው ነው። የደም ማፍሰስ ማስቆም አይፈልግም። ለዚህ ነው ገዳማት የነፍስ ገዳይ ማሰልጠኛ ናቸው ብሎ የሚናገረው። ለዚህ ነው አባቶቻችን ሲጠይቁት ወደፊትም ቤተክርስቲያን ይቃጠላል ሰው ይሞታል ያላቸው። ለዚህ ነው የክርስቲያንን ከተማ ያፈረሰ ክርስቲያን እየበታተነ በዙሪያው ለኢንቨስተር የሚሰጠው። ተስማማቸው፣ ተመቻቸው፣ መፍጀት ተመቻቸው። መንግስት ፈቅዶላቸው ልብ በሉ። አራተኛ የመረጃ ደህንነትና ምስጢራዊነት ህጎችን ይጠቀማሉ። ልክ በአውሮፓ እንዳደረጉት ማለት ነው። የተለያዩ ዲጂታል ፕላትፎርሞችን ኢንክሪፕት አድርገው አሁን አህመዲን ጀበል ያንን የጽንፈኝነት ሚዲያ ሲያሰለጥን ኢንክሪፕት አድርጎ ፎቶ አንስቶ ሰዎችን መዝግቦ አጣርቶ ነው ስልጠናውን የጀመረው የነበረው። ግን ያ ያሰቀቃቸው ያስጠላቸው ይሄ ሸፍጥ ያልተዋጠላቸው ሙስሊም ወንድሞቻችን ያ መረጃ አውጥተው ለክርስቲያን አሳዩ። አቅለሸለሻቸው ክፋቱ። ሙስሊሞቹ ራሳቸው አወጡትና ለኛ ያደረሱን። ወንድሞቻችን ተጠንቀቁ እንዲየሰለጠነ ነው ብለው ሰጡን ማለት ነው። ተመልከቱ፣ ኢትዮጵያ እስላም እንደዚህ ነው። ታዲያ ይናደድና እንትና ማን ነበረ ባካችሁ አህመዲን ማን ነው ይናደድና እስላም ሁሉ አንድ ነው ይላል። እስላም ሁሉ አንድ አይደለም። አንገት የሚቆርጥ አለ፣ ከሰው ጋር የሚኖር አለ። አንድ ከሆነ አንተ የትኛው እንደሆንክ ዘርዝረ መናገር አለብህ። አብዱል ወሃብ እንደ ኢንኩቤተር ሆኖ ያፈራው አይሲስ ነህ ወይስ ምንድነው አንተ? ይሄን መጠየቅ አለብን። ስለዚህ ዲጂታል ፕላትፎርም ተጠቅመው ጽንፈኞች ብዙ ጉዳት አድርሰዋል። የኢትዮጵያ መንግስት እንግዲህ ኃላፊነትና ዜጎችን በኩል የማገልገል አጣብቂኝ ውስጥ ገባ እንኳን እንድል ራሱም አጥፊ ስለሆነ ዓለም አቀፍ የሰብአዊ መብት ሰዎች እንዳይጮሁበት ያደባብሳል፣ ይገላል። አሁን ሰሞኑን ኢብራሂም ከዲርም እንደዛ ነው። እንዳውም የሞተ ሰው የለም ብሏል አሉ። ክርስቲያን ሰው አይባልም፣ በኦሮሚያ ክርስቲያን ሰው አይባልም። ኦርቶዶክስ ኮንክ፣ አማራ ኮንክ ሰው አትባልም፣ ጉራጌ ኮንክ ሰው አትባልም፣ ወላይታ ኮንክ ሰው አትባልም፣ ጋሞ ኮንክ ሰው አትባልም። ሽሮ ሜዳያን ሁሉ ወጣት እንደዛ አድርገው ነው አፈናቅለው በድንኳን 40 ምንጭ አስቀምጠው በኮሌራ የጨረሱት። ሰው አትባልም። አዲሱ ፖለቲካዊ ኦሮሞማ በጂሃዲስቶች ስለሆነ የሚመራው ሰው አትባልም። ሰው ይሄን ማሰብ አለበት። የኢትዮጵያ መንግስት ከፍተኛ የውጭ ሀገራት ላይ ጥገኛ ነው፣ በእርዳታ ነው የሚኖረው። ማስቆም ይችላሉ። ነገር ግን ቅድም እንዳልኳችሁ መግቢያ ላይ በአድዋ ያስቀየምናቸው ሁሉ ስለጠሉን ይሄን መንግስት እያረደ እንኳን ዜና አይናገሩም።
አይናገሩም። የሚያጣላን ግጭት ቢመጣ ግን ወዲያው ነው የሚያናፍሱት። እኛም ብቻ ለይቶ የሚጨርስ ሲሆን ግን አንድም አይናገሩም። ሰብአዊ መብትም አይናገሩም፣ ምዕራባውያን አይናገሩም። አረቦችማ በገንዘብም ይረዱታል፣ ድሮን ሁሉ ያስታጥቁታል። ጂሃድ ከሚባል በብልጽግና በኩል መጨረስ ይሻለናል ብለው አብይን አስታጥቀዋል። የሃይማኖት ነው እንዳይባል አብይና ሽመልስ አሉልን ብለው አስታጥቀዋቸዋል። ብር ሰጥተዋቸዋል። ባንክ አቋቁመዋላቸዋል። ትምህርት ቤት ከፍተውላቸዋል። ስለዚህ ወዳጆቼ ኦርቶዶክስ የሚባለው እምነት ነባር እስልምና የሚባለው እምነት ውስጥ የምትገኙ ሰዎች ተኝተን በማልቀስ በማለቃቀስ መፍትሄ አናገኝም፣ ፈጽሞ አናገኝም። በአፍሪካ ቀንድ ያለው አለመረጋጋት በሱዳን፣ በሶማሊያ፣ በኤርትራ ይሄን ጂሃዲስቶች በጣም ይወዱታል። ደም ማፍሰስ ማንም ያፍሰው ደም ይወዳሉ። ለመዘዋወርም ይመቻቸዋል። ሰው ለማሰልጠንም ይመቻቸዋል። በግጭቱ ለማሳበብም ይመቻቸዋል። ኢኮኖሚውን ከአንዱ ወደ አንዱ ለመገልበጥም ይመቻቸዋል። ይሄን ለማድረግ ቅድም እንዳልኳችሁ ሁሉ ጊዜ መብታችን 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 መብቴ ድሮ እንዲሆኜ ነበር፣ ተጨቁኜ ነበር፣ ይሄ ሀገር የክርስቲያኖች ብቻ ነው፣ አንድ ሃይማኖት አንድ ቋንቋ ተብሎ ይሄ ሀገር ዶሚኔትድ ሆኖ ነበር ደርሶ የሰብአዊ መብት ተከራካሪ መስለው የሚቀርቡ እነዚህ ጽንፈኞችና ደም አፍሳሾች ናቸው። ይሄን ለማንበብ ከፈለጋችሁ ሂማን ራይትስ ዎች በዩኤስ ዲፓርትመንት ላይ ስለ ኢትዮጵያ አምነስቲ ኢንተርናሽናል ስለ ኢትዮጵያ እነሱ ለዛው ማይወዱንም ጥቂቶቹን ግን አሳይቷል፣ ፍንጭ አሳይቷል። ተመልከቱ። እና እኛ አገርን እና ራሳችንን ለማዳን ሰውነትን ለማስከበር የሰው ልጅን ክብር ለመመለስ እውነትን፣ ሃይማኖትን፣ ፍትህን ከጥፋት ለመከላከል ሀገርና ራሳችንን ለማዳን ክብረሰብን፣ እውነትን፣ ሃይማኖትን፣ ፍትህን ለመከላከል ሀገር የሚያጠፋውና በተቃራኒ የቆመውን አካል ሳንዘናጋ ልንረዳው፣ ልንመክተው፣ ልንነጋገርበት፣ ልናጋልጠው ይገባል። ምክንያቱም ይሄ ኃይል ማንንም ደፍሯል፣ ገዳማትን ደፍሯል፣ ካህናትን ፈጅቷል፣ ሀገርን እንደ ሀገር ደፍሯል፣ ታሪኳን አቆሽሿል፣ የታሪካዊ ጉዞውን ሁሉ በጥላሸት ቀብቶታል። መጽሐፍ ጽፋለሁ እያለ የደነዘዘው ኦርቶዶክስ አብሮ እዛ ሳይንስ ነው፣ ትርክት ነው፣ ንቅለ ተከላ ነው እያለ አብሮ ደንዝዟል ሃይማኖቱንም። እነዚህ ጽንፈኞች ወዴት እንደሚሄዱ አያውቅም። ይሄን ማንቃት የገባው ሰው ሁሉ ኃላፊነት ስለሆነ ሁላችንም እንስራ። ርዕትት አንዲት ኦርቶዶክሳዊት ሐዋርያዊት ቅድስት ቤተክርስቲያንን ደግሞ ለምስክርነት እናብቃት። እውነት በመናገር ይሄን ሁሉ እያዩ ደንዝዘው የክርስቲያኖች መጨፍጨፍ በዜና እንዳይነገሩ የሚከለክሉ ጳጳሳትን ጂሃዲስቶች ብለን ብንፈርጅ አይፈረድብንም። ጂሃዲስቶች ብንላቸው አይፈረድብን። በእውነት እንዴት ሰው 38 ዓመት ልጁ ሲታረድ በጸጥታ የኖረ ዜና እንኳን እንዳይነገር እንዴት ይቆጣል? ምን አይነት ጳጳስ ነው? ምን አይነት አባት ነው? ስለዚህ ክብረሰብ እንዲረጋገጥ ከተፈለገ፣ ፍትህ እንዲመለስ ከተፈለገ ሃይማኖት በሰላም ሳይገደሉ ሳይፈናቀሉ በእድር ሳይለዩ ፈኞችን ጂሃዲስቶችን ማጋለጥ መቻል አለብን። ሰው ሁሉ ባለ አገር እኩል ባለ አገር እኩል ባለ ርስት እኩል ባለ መብት እኩል የደህንነት ዋስትና ያለው ሆኖ ኢትዮጵያ ውስጥ እንዲኖር ከተፈለገ አሁን ኢትዮጵያን የሚበጠብጡትን በብልጽግና ስር የተሰለፉትን ጽንፈኞች በጭካኔ ማጋለጥ መጀመር አለብን። እንግዲህ
ይሄን ካልን ኢትዮጵያ ውስጥ አሁን የሚንቀሳቀሱና ያጠፉ ያሉ አካላትን ሌላ ጊዜ በዝርዝር እንመለስበታለን። ኦርቶዶክስን ኢላማ ያደረጉትን ለምሳሌ ስማቸውን ብቻ ጠቅሼ ተዋዋለሁ። ረጅም ጊዜ ተናገርኩ ይበቃኛል። እና አንደኛ ድንበር ዘለል የአልሻባብ ኔትወርክ ከኦሮ ዋሃቢዝም የኦሮሞን ፖለቲካ የዘር ፖለቲካ ውስጥ የተደበቀውና መዋቅሩን የያዘው ጽንፈኛው ዋሃቢዝም ከአልሻባብ ጋር ተሳስሮ እያጠቃ ነው። ይሄን ያዙልኝ። ሌላው ኢላማ ተደርጎ ሊጋለጥ የሚገባው ጽንፈኛ ስብከት የሚሰብኩ ኡስታዞች እና ኢማሞች መድረሳዎች እነዚህን በትክክል ተከታትሎ ማጋለጥና ነባሩ እስላም እነዚህን ከራሱ ለይቶ እንዳያሳይ ሰው እንዳያዘናጋ የድሮ እስላም መስሎ ሰው ሁሉ ዝም ብሎ አጠገቡ ወደ አራጅነት እየለወጡት መሆኑን ሳናቅ እዛው ቁጭ ብለን እንዳናልቅ ሙስሊሙም ራሱ እንዲናገር እና አብረን እንድንሰራ መጋበዝ ያስፈልጋል። ሶስተኛ የጀርመን ክርስትና ቅሪት የሆነው የኩሽና የሴም ሰባኪው ናዚ ፕሮቴስታንት የኦነጎች አይምሮ ሆኖ ስለሚሰራ ይሄንንም ማጋለጥ መጀመር አለብን። ቀጥሎ ደግሞ የኦሮሚያ ክልላዊ መንግስት የተባለው በመዋቅር ማፈናቀልን እርድም ማደየትን ይሄን ሁሉ የሚፈጽመው የኦሮሚያ መንግስት ማጋለጥ መቻል አለብን። እንዴት አይ ቲንክ ሌላ ጊዜ በደንብ ዲዛይን ሰርተን እንዴት እንደምናጋለጠው የኦሮሚያ መንግስት መጋለጥ አለበት። ከስር እስከ ላይ በየለቱ ሰው ላይ የሚፈጽመውን ግፍ በቴክኖሎጂ ወደ አንድ ማዕከል በመላክ እኔ ጋር በትልቁ ሰብስቤ ለዓለም ነግራለሁ። የኦርቶዶክስ ግፍ ላይ የሚሰራውን ዳታ በእስልምናም ላይ የሚሰራውን በኢትዮጵያዊ እስልምና ላይ በሌላውም ሰብአዊነት ላይ የሚሰራውን መረጃ ሰብስበን በየለቱ መንግስት በመዋቅር የሚሰራውን ማጋለጥ መቻል አለበት። አምስተኛ የብልጽግና መንግስት ነው። በአብይ አህመድ የሚመራው የብልጽግና መንግስት በሰሜኑ ህዝብ ላይ የሚያደርገው ፍጅት ብቻ ሳይሆን በመላው ኦሮሚያና በቤኒሻንጉል በሌላም ቦታ የሚካሄደውን እርድ የሚመራው ይሄ መንግስት ነው። አብይ ነው የሚመራው። እሱ ባይሆን ኖሮ የመጀመሪያ ዓመት ከአቅሙ በላይ ሊሆን ይችላል። ድሮን ተውሶ ሰው መፍጀት የቻለ ሰው የሰው የሚያርደውን አንድ ሰው በእነ ኢብራሂም ከድር በኩል ማስያዝ ለሱ ቀላል ነበር። ግን ፈቃዱ ስለሆነ ህፃንን ሳይቀር ሲቆራርጡ ምንም አላደረገም። ያዘን መግለጫ አላወጣም። አብይ አህመድ በነፋስ የፈረሰ ጉልት ቦታ ሀዘን መግለጫ አውጥቶ ያውቃል። በነፋስ የፈረሰ የጉልት ጥላ ሀርጌሳ ሱቃቸው ለፈረሰ ሀዘን መግለጫ አውጥቶ ያውቃል። ይሄ ሰውዬ ሰብአዊነት ሳይሆን ያኔ ምን እንደፈለገ እንግዲህ ከሰሜን ሶማሊያ አናውቅም። የአርሲ እልቂትስ አይናገራትም፣ አያወግዛትም። ለምን? ያለ ደምና ያለ ክርስቲያን እንባ ውሎ ማደር አይችልም። ግብር እየከፈለ ነው ለሚያመልከው መንፈስ። ይሄ ሰውዬ የብልጽግና መንግስት የርኩስ መንፈስ የክርስቲያን ደም የሚገበርለት የርኩስ መንፈስ ተከታይ ነው። ከዋቢያ ጽንፈኞች ጋር በጣም ነው የሚስማማው። ሌላው ልንቃወመው ልንዋጋው ፖለቲከኞች ሁሉ ጤና ያላቸው ፖለቲከኞች ከዘረኝነት በላይ የሆኑ ፖለቲከኞች ሊያስቡበት የሚገባው የጎሳ ፌዴራሊዝምና መዋቅራቱን መቃወም ነው። እሱ የሚፈርስበትን ስራ መስራት ነው። እሱ ነው የጽንፈኞችና የጂሃዲስቶች መደበቂያ አንዱ መዋቅር። በዘር ስለሆነ ክርስቲያንን ለማግለል ተጠቀሙበት። ሌላው ኢንክሪፕትድ የሆኑ የጽንፈኞቹ መገናኛዎች ስለሆኑ በቴክኖሎጂ ያላችሁ ሰዎች እያወጣችሁ አጋልጧቸው። በውስጥ የሚወያዩትበትን የሚያስተምሩትን የጽንፈኝነት ትምህርት ለነባሩ እስላምም ለማንኛውም የሰው ልጅ አጋልጡ። ስምንተኛ ከፍተኛ የሐሰት ትርክት አመንጭተው ያንን የሚረጩ መጽሐፎች አሉ። አጼዎቹ ክህነት ያገነነው ምናምን ማት መጽሐፍ ቅዱስን መስደብ፣ እነዚህን በሚገባ ምላሽ መስጠት። በስደተኛ ካምፖች ውስጥ ደግሞ ዘጠነኛ ነው። በስደተኛ ካምፖች የመሸጉትን መድረሳ ውስጥ የሚደረገው ይሄን ሁሉ ተከታትሎ ማጋለጥ። ለጽንፈኛ ሽፋን የሚሰጡ በጎ አድራጎት ድርጅቶች ኤንጂኦዎች ኢትዮጵያ ውስጥ ያሉትን
ኤንጂኦዎች ተከታትሎ ማጋለጥ ኢትዮጵያ አዲስ አበባ ተቀምጠው ጽንፈኞችን የሚረዱ ኤምባሲዎችን ተከታትሎ ማጋለጥ ከሁሉ በላይ የጎሳ ጳጳሳትን አደንዛዥ ሰባኪያንን እየታረድን የሚያስጨፍሩንን እልልበል አጨብጭብ ምንም አልሆንክም ደስ ይበልህ ይያሉ የሚያታልሉትን እነሱን ክርስቲያኖች እንዳይከተሏቸው በመንችለው ነገር ሁሉ መዋጋት ክርስቲያኖችን በጎንደሬ በጎጃሜ በሐረሪ በምን እየተካፈሉ የሚያዋጉ ጳጳሳት ቤተ መቅደስ ተካፍለው የሚቀድሱ ካህናት ተጣልተው ቤተ መቅደስን ሁለት ጊዜ የሚቀድሱበት ተራ በተራ የሚቀድሱበት እንዲህ አይነቶቹ ምንደኞች ከጽንፈኞችና ከነፍሰ ገዳዮች እኩል ማየት ስለዚህ መመሪያችን ምንድነው ፍትህ ሰባዊነት እውነት ክብረሰብ አንድነትና ፍቅር ነው ይሄም መሰረት አድርጎ እነዚህን ሰይጣኖች መዋጋት ያስፈልጋል የሚል ከፍተኛ የሆነ ጽኑ እምነት አለኝ ወንድሞቼና ለሰማችሁ ነው እንግዲህ እንደው መምህራችን መፍራንቶን ዋቄ እግዚአብሔር መካችን ቃውልትን ያሰማንን ሜቢያና መሐል ላይ ነሳችሁ ሐሳቦች አሉ የግሉ ሐሳቦች ናቸውና ኢንዌስ ግን ወደ ዋና ፖይንት ስንመለስ ይሄን ከንፋውንም ቢሆን እንደምንም ብለን ማጋለጥ ይኖርብናል እኛ ሙስሊሞችም እኛ ክርስቲያኖችም የተለያየ መንግስት አካላትም እንግዲህ ተባብረን ይሄንን ክንፍ ማጋለጥ ይኖርብናል ብዬ አስባለሁ ኢንዌስ አሁን ላይ ሙስሊሞች ነክቶ እንግዲህ በዛ መንገድ ወጥቶ ሲያስቡ ነበር እንዳያሹትና ይሄን ነገር አሁን ቢሆን ማስቆም አለብን እንዳይጓዝ ማድረግ አለብን ለይተን ማውጣት አለብን በእነሱ የተነሳ የሱፊ የተባለው ሙስሊም ሲዋረድ ሲጠቃ መመልከት የለብንም ብዬ አስባለሁና እናንተ ማሰባችሁን አስቀምጡበት አመድ እንጂ ያለ እንግዲህ ያነሰው ነገር አለና የማጥቃት ፕሮፓጋንዳስ ሙሉ ቪዲዮ እንመልከት ይበልጥ ለመረዳት እንዲመች ነው ከፋፍለን ያያየን ያለው አንደኛ ማሳመን ራሱ ነው ማጥቃት ፕሮፓጋንዳ አላማ ሁለተኛ ከተከላካይነት ስሜት ውስጥ ማቆየት ወንጀልህ አጥቅተህ ከሰህ ስትሄድ ያኛ ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ውስጥ ነው የምትከተው ማለት ቀጥሎ ስነ ልቦናቸው ማናጋት ነው በመሰራቸው መረጃዎች እና ፕሮፓጋንዳዎች ይነዛን የተቀናቃኝ ወገን ስነ ልቦና ማናጋትን ኢላማ ያደርጋል ቀጥሎ በሽኩቻ መጥመድ ነው ስበስ ከፋፍለ ቢዚ አድርገ በተሰራባቸው ፕሮፓጋንዳ ምክንያት እየተወዛገቡ ከዛው እንዳይወጡ ማድረግ ማለት ሌላው የሪሶርስ ምንጫቸውን ማስደረቅ ነው ምክንያቱም ተቀናቃኝ ላይ ነው ጥቃት እየተፈጸመ ያለው ጥቃቱ አካላዊ ሳይሆን ፕሮፓጋንዳ ነው እዚህ ሰዓት ላይ አንዱ ፓወርፉል እንዲሆኑ የሚያገዛቸው ሪሶርስ ነው ሀብታቸው ያላቸውን ሀብት ማስደረቅ ካልቻል ተመልሰው ፓወርፉል ይሆናሉ ከሚል መነሻ ነው ይሄ ማለት ስለዚህ የሪሶርስ ምንጫቸውን ሀብታቸው ምንጭ ታርጌት አድርጎ እንዲዳከም መስራት ነው በሚዲያ በኩል ሌላው ከትግል ሜዳ ማስወጣት ነው ትግል ሜዳ የሆነው ኢንፍሉዌንስ ያደረገን ያለን አካል በሚሰራ ፕሮፓጋንዳ ከትግል ሜዳ ማስወጣት አለ ቀጥሎ ያለው ተቀናቃኝ ላይ የማጥቃት ፕሮፓጋንዳ አንዱ ያለ መሪ ማስቀረት መሪያቸውን ታርጌት አድርገ ጥርጣሬ እንዲታይ እንዳይታመን ሰው እንዲሸሸው ወዘተ አድርገ ያለ መሪ ታስቀራቸዋል ሰዎች ከራቁ ተተበተኑ ተተጠራጠሩ ምናገባኝ ካሉ ሲፈላጣራ ለቁም ምናምን ሲሉ ፕራክቲካሊ በዛን ሰዓት ወይንም በአጠቃላይ ያለ መሪ መቅረት ይፈጠራል ማለት ነው ይህም ብቻ አይደለም መበተን የሚባለው ማለት መበታተን በሚሰራው ፕሮፓጋንዳ መበታተን ሌላኛው ተባባሪ ማለት ነው ጠላት ነው ጥቃት ነው ምናምን አይደለም ጥቃቱን ስትፈጽሙ አንደኛ እንዳይታመን አድርገው ከሆነ አካል ነው የምታረቀው የምታጠቃው ከዛ በኋላ ግን ወደ ራስ ማምጣት ቀጥሏል ተባባሪ ማድረግ ያንተ ወገን ማድረግ ይሄም ብቻ ሳይሆን የማጥቃት ፕሮፓጋንዳ ማሳሳትንም አላማ ያደርጋል ጠላትን ለያጠቃ ዝግጅት ያደርጋል ስለዚህ በምትሰራው ፕሮፓጋንዳ የተሳሳተ ግምት የተሳሳተ አቋም የተሳሳተ እምነት የተሳሳተ አካሄድ ውስጥ ከገባ አንተ ላይ የሚደርሰው burden ጫና ጥቃት ይቀንሳል የሚል መነሻ የማሳሳት ባህሪንም ይዟል ማለት ነው ሌላው የማጥቃት ፕሮፓጋንዳ ጠላት ላይ ሌላ ጠላትን ማስነሳትን አላማ ያደርጋል ጠላት ላይ ማለት ነው ሌላኛው የማጥቃት ፕሮፓጋንዳ አላማ እጅ ማሰጠት ነው እጅ ማሰጠት በተለያየ መልኩ ስታጠቃው ስለልቦና ጦርነትም ጋር እንዳየነው በሚሰሩ ስራዎች ምክንያት ይሄ ነገር አዋጣም ይሄ ነገር ዋጋ ያስከፍላል ይሄ ነገር አለቀልኝ ይሄ ነገር ያለ እንዲቆምና እጅ ሰጥቶ እንዲቆም ማድረግ ነው በዚህ መልኩ የሚሰሩ የማጥቃት ፕሮፓጋንዳ አላማዎች ናቸው ማለት ነው
ተቃራኒ ወገን ላይ እንደገና የማጥቃት ፕሮፓጋንዳ ከሚሰራባቸው ዓላማዎች መሃል የተወሰኑትን አለ። አንደኛ ወጥመድ ውስጥ መክተት ነው፣ የሆነ ትራፕ ውስጥ መክተት ነው የማጥቃት ፕሮፓጋንዳ ዓላማ። ሁለተኛ ማዋረድ ነው። ኢሚሌት አድርገህ አርፎ እንዲቀመጥ በሰው ውስጥ ያለው ኢሜጁ ተቀባይነት ወርዶ አዲሱ የተዋረደውና ዝቅተኛው ቦታ እንዲይዝ ማድረግ ነው። ፍርሃትን መፍጠር ነው። ጥርጣሬን መዝራት፣ መቆጣጠር፣ ማረክ፣ ማሳመን አንዱ ነው። ማሳሳትም አለ፣ ቅድም እንዳየነው ማታለል አለ፣ አፍ ማዘጋት፣ ተስፋ ማስቆረጥ፣ ማንዳት፣ አቋምን ማስለወጥ፣ አንድነታቸውን መበታተን፣ ማዘናጋት ያልጠበቁት ነገርን እንዲመጣባቸው የሚጠብቁትን ነገር ሌላ ሪያሊቲ ውስጥ የሌለ ነገር ሊሆን ነው ሊደረግ ነው ብሎ ሌላ ዓለም ሲጠብቁ ቀድሞ ማለፍ ሊሆን ይችላል፣ ጠልፎ መጣል ሊሆን ይችላል፣ ሊተገበር ይችላል ማለት ነው። ሌላው የጊዜ የጉልበትና ሌሎች ሀብቶችን እንዲያባክኑ ማስደረግ። ካላባከኑ ወደኛ ስለሚያውሉ በርደኑ ከፍ ይላል። ስለዚህ ወደኛ ከመዋላቸው በፊት እዛው እንዲያባክኑ ማድረግ አንዱ የማጥቃት ፕሮፓጋንዳ ዓላማ ሆኖ ይተገበራል። ሌላኛው ግራ ማጋባት ነው፣ ኮንፊውዥን ማለት ነው። በትክክል ምን እየሆነ እንደሆነ ካወቀ ለዛ ሪአክት ያረጋል፣ ፕላን ያረጋል። በትክክለኛው መንገድ ታርጌትን የሚመታ ነገር ይዞ መጥቶ ያደናቅፈናል። ስለዚህ ይሄን ከማድረጉ በፊት ኮንፊውዥን መፍጠር ነው። ሌላው ማስጨነቅ ነው። አንዱ ሰዎች ጭንቀት ውስጥ ሲገቡ ሪአክት አድርገው አደጋ በማያደርሱበት ሁኔታ ጭንቀቱ ኮንትሮል ሊደረግ የሚችል ፋይናሊ ወደ ተስፋ መቁረጥ ሊመራ የሚችል አይነት ጭንቀትን መተግበር አለ፣ ማስጨነቅ አለ። ሌላው የማደናቀፍ ነው። ማደናቀፍ በተለያየ መልኩ በፕሮፓጋንዳ አማካኝነት የፈለጉበት ቦታ እንዳይደርሱ መንገድ ላይ ማስቀረት ውስጡ የያዘ ነው። ሌላኛው ችግራቸውን ማባባስ ነው። ችግርን ማባባስ በዛው በተደረገው ሜዳ እንዳይወጡ ማድረግ፣ እዛው ማያዝን በውስጡ ይዟል። ቪዲዮአችን የምንስ ነበር። ያው ፕሌይ ማድረጋችሁበት አዲስ ነገር ወሰዳችሁበት አይጠራጠርም። በቀጣይ እንግዲህ በአዲስ መረጃ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። የሚለው ለሚመለከተው ከማድረሱልኝ ቸር ቆዩልኝ።